السلام ديناتشو ويالاتشو بتقول نجار سلامو عشير عندي ولاتشو مونيلاتش على بيسجس غوندولو مارتش لايكن عشير يا درجاتشو حسابوቻችን ለብዙዎቻችሁ ከሁሉ ለዚህም ሁሉ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዙላችሁ የመጣን እንግዲህ ዮኒ ሞጋኛ የኢትዮጵያ ኦርቶዶክስ ቤተክርስቲያን ፓትርያርክ የሆኑትን አቡነ ማቲያስን ያጥረገረገበት ጉዳይ ነው። እንግዲህ እጅግ በጣም ለመስማት በሚሰቆጥጥና በሚዘገነን ሁኔታ መረጃዎችና ማስረጃዎችን ለእናንተ ቪዲዮዎችን ለማሳየት በሚሰቆጥጥ ሁኔታ ነው ፓትርያርኩን ያዋረደው። እንግዲህ ዶክመንት ደጋግመን ስንናገር የነበር ይሄንን ነው። ባለቤቱን ካልና ቋጥሩን አይነቆነቆ የእመቤታችን የድንግል ማርያም ስዕሏ ሲቀደድ ዝም ስላላቸው የቅዱሳን መላእክቶች ስዕሎች ሲቀደዱ ቤተክርስቲያና ስትንጓጥጥና ስትዋረድ አይታችሁ እንዳላያችሁ ሰምታችሁ እንዳልሰማችሁ በመሆናቸው ምክንያት አሁን ደግሞ እናንተ ላይ ተሞጣ ማለት ነው። እመቤታችን ተንጓጣ ተሰድባ ቤተክርስቲያና ተሰድባ ቅዱሳን መላእክቶች ቅዱሳን ሐዋርያት ተሰድበው እኛ ተኮብረን እንኖራለን ማንም አይኖካንም ብላችሁ ስላሰባችሁ እናንተ ኮማንቶ በልጣላችሁ ብለው እናንተ ደግሞ የባሰ ጥርጉርገ ማለት ነው። ለመስማት በሚዘገነን ሁኔታ አያችሁ። እናቴ በእንቁላሌ በቀጣሽኝ ተዋለ። ለዚህ ነው ተጠንቀቁ፣ ክብራችን አስጠብቁ፣ የራሳችሁን ክብር ጠብቁ፣ የቤተክርስቲያንን ክብር ጠብቁ፣ የሲኖዶስን ክብር አስጠብቁ፣ እባካችሁ እንደዚህ አትሆኑ ብለን ተናገርን። ይሄው በአደባባይ መሳቂያና መሳለቂያ ለማድረግ የፈለጉትን ያክል አፋቸው ያመጣላቸውን ሁሉ ይሰድባል። እና የዚህ ጉዳይ አንደኛ ተወቃሾች በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ምእመናን ሆድ አደሮች፣ ኮርሳሞች ከነዚህ ከማይረቡት ጋር ቀልድም ይሁን ክርክርም ይሁን ንግግርም ውስጥ አትግቡ ብለን ዶክመንት ተናግረናል። ከዚህ በፊት ከኤርሚያስ ጋር እንደዚህ አፍላፊ እየተካፈታችሁ ክርክር አይደለም። እነዚህ ወሆፌዎች ናቸው፣ ጨርቃቸውን ይጣሉ ናቸው። ተው ብለን እኮ ዶክመንት ተናግረን ነበር። ቤተክርስቲያናን ወክላችሁ ከእንደነዚህ አይነት ጋጦጦች ጋር አትነጋገሩ። አሁን ትናንትና ደግሞ ቤታየው እንደምታውቁት ከዚህ ወሆፌ ጋር እሷ አንድ ጨርቃን ይጣለች እብድ ነች። እሷ ቤተክርስቲያን መምህር አይደለች፣ መጋቢ ሐዲስ አይደለች፣ የቅኔ መምህር አይደለች፣ የብሉይ ኪዳን መምህር አይደለች። ምንም እውቀት የላት። ከሱ ጋር ለስድድብ ነው የተጠራ። ለስድድብ እንሰዳደም ተብሎ ነው እንጂ እሱ ባዶ ቆረቆንዳ ነው። መንፈሳዊ እውቀት አንዱ ነገር የለም። በየትኛው እንደ ወጥ ቤት ሲመላለስ የኮረመ ከአንዱ ሃይማኖት ሲኮረባበት የኮረመ ሰው ጋር ክርክር ነው እና እኛም አንተን እንስደብ አንተም እኛንም ቤተክርስቲያንም አባቶችንም ሁሉንም አጥርጉርጉርን ብላ ነው የጦራቸው። ስለዚህ ዮኒ ሞጋኛ በዚህ በዶንፍላት እና በቆሻሻ ጽዩፍ አንደበቱ ቤተክርስቲያና ላይ ለሚያቆረሽ ቁርሻት ራሱ ቤታዬ ተጠያቂ ነች። እሮፍ ውስጥ ባለ አታርፉም። ኮርሳችሁ ይሄ ሞልቶ የማይሞላ ኮርሳችሁ የቲክቶክ ጊፍት ለማግኘት ሲባል ምናልባት አንቺ በአንድ ቀን 2-3 ሚሊዮን ሰርቶች ልትወጪ ትችላለሽ። ነገር ግን ቤተክርስቲያኗ አደገኛ ችግር ውስጥ እንድትገባ እንደዚህ አይነት ቅርሻታሞች ባገኙት መድረክ እንዲሰድቡ መድረክ እያመቻቸው ነው። እነ ቤታዬ መሆናቸው ሌሎቹ አሁን አንዳንዶቻችሁ ከቀለሜ ጋር ክርክር ብላችሁ የምትገቡ አላችሁ። እነ ፈለገ አትናቴዎስ ጭምር ማለት ለምን አሁን ቆለሜ ምን እውቀት አለውና ነው? እና አፍን ክፈት ቅርሻትን ትፋ ብላችሁ መድረኩ ከማመቻቸት በቀር ከእንደነዚህ አይነት ጋጦጦች አንደኛ በህግ ነው የምንፈልጋቸው። እኛ ማወቅ ያለባችሁ ጉዳይ እንዲህ አይነት ቤተክርስቲያናን የሚያንጓጥጡና የሚያዋርዱ ግለሰቦች እነሱኛ እንዲያስተምሩ እኛ እነሱ እንድናስተምር የሐሳብ ልውውጥ ከፍ ሲል ደግሞ ክርክር አይደለም የፈለግነው። በህግ እንዲጠይቁ ነው የፈለግነው። እኔ ገንዘብን የዘረፈኝ ሰው ቤተሰቦቼን የጎዳ አካላዊ ስነ ልቦናዊ ጥቃት ያደረሰ ሰው ጋር ና እንከራከር ላይቭ ብዬ አልቆጣጠርም። ስለዚህ የቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ምእመናኖች ከነዚህ ጋጦጥ ግለሰቦች ጋር ምንም አይነት ክርክር ሆነ ንግግር ሆነ ውይይት አያስፈልግም ሲባል የናንተው ፍርፋሪ ገንዘብ ለማግኘት ሲባል በተገኘው አጋጣሚ ቅዱሳን ጎድላት ቅዱሳን የቤተክርስቲያና ስርዓት ቀኖናና ዶግማ እንዲሰደው መድረኩ ታመቻቻላችሁ። እዛላ ተሳዳቢውም አስወዳቢውም ትርፍ ይዛችሁ ትወጣላችሁ። እናንተ አንበሳውን ጊፍቱን ያኛውንም አበባውን ፈላዓረውን ባርኔጣውን ዞሩን ስትቀበሉ ዩኒቨርሲቲውን ስትቀበሉ ታድሯላችሁ። በአንድ ቀን ምናልባት 1 ሚሊዮን ምናልባት 2 ሚሊዮን አፍሳችሁ ልትወጡ ትችላላችሁ።
ቤተክርስቲያን ግን ክብሯ ይነካል። ስለዚህ ቤታየው በቶሮንቶና ልጅ ያደረገች ይሄንን ነው። እሷ ጊፍቷን በሚሊዮን ይዛ ወጣች። ዮኒ ወጋኛም በጊፍቱን በሚሊዮን ይዘው ወጣ። መሀል ላይ ተሰዳቢ ማለት የፈረደባት ቤተክርስቲያን ነች። አባቶች ተው ግድ የላችሁም፣ ቤተክርስቲያን ተሰድባ፣ እመቤታችን ተሰድባ፣ ቅዱሳን ተሰድባ፣ ስርዓቱና ቅኖናና ዶግማ ተሰድቦ እናንተ ተከብራችሁ ልትኖር አትችሉም፣ ኖግ በኔ ነው ግድ የላችሁም ብለን ስንናገር የነበረው ለዚህ ነው። አሁን ዮኒ ወጋኛ ሰቅጣጭ ነው ለሚሰማው ሰው። ሺዎች መቶ ሺዎች ላይክ ሼር ያደርጉታል ይህንን ስድብ ማለት ነው። ለምን ከበስተጀርባቸው ከዮኒ ወጋኛ ጀርባ እንደሱ አይነት መጋኛ የሆኑ ጋጦጦች መቶ ሺዎች ስላሉ እኛ እኮ ዳልቻ ሲሳደብ ጉዱ የላችም። የክፍታፍ ትንሽ የለውም። አንድ ሰው አንድ የክፍታፍ ከሆነ ትንሽ የለውም፣ ድንበርም የለውም። ለጊዜው ከአማራ የደገፈ መስሎ ኦሮሞን ይሰድባል፣ ከኦሮሞ የደገፈ መስሎ አማራን ይሰድባል። ከዛ በኋላ ሁሉንም መጥረግረጉ አይቀሩም። ምንለው ለዚህ ነው። ሞጣ ቆራኔ ዶስ ሲለው ኦሮሞን ይሰድባል፣ ዶስ ሲለው አማራንም በሚሰቅ እኔ ቪዲዮን ባሳያቸው ከኔ ጋር ነው የምትጣሉት። አማራን ያንጓጠጠስ ጸያ ለመስማት የሚዘጉንን ስድብ ሞጣ ቆራኔው አማራን ይሰድባል። ለምን? የክፍታፍ ድንበር የለውም፣ የጋጡጥ ድንበር የለውም። ሱዳደግ ሰዎች ድንበር የላቸውም። አይ እኔ ኮሌን ሰድቤ ነው ኮሌን እንደዚህ ይመስላችኋል። አንዳንዱ ግለሰቦች ፖለቲከኞች የተለያየ የህግ አካላት የሆነ ሰው ሲሰድቡ አይተው እንዳላየ ያልፋሉ። ነገር ግን ባለጌ ድንበር ስለሌለው ነው እናንተን የሚያጥረጎርጋል። ብሔር ተሰድቦ አገር አይቀርም፣ መንደር ተሰድቦ ወረዳ አይቀርም፣ ዞን አይቀርም። አንዳለ በሙሉ ስድብ ጋጠወጥ ለኮት የለም። ታውቃላችሁ ጂጂኪያ አማራን ስትፈልግ ትሰድባለች፣ ስትፈልግ ኦሮሞን። የባለጌ ድንበር የለውም፣ በቃ አገር የለውም፣ ሰፈር የለውም። ይህን ማወቅ አለባቸው። ስለዚህ እመቤታችን ስትሳደም ቤተክርስቲያንን ስትአጥረጎርግ አንቺ ልጅ ተመለሽ ከዚህ ውዲ ብሎ ለመምከርም ለመቆጣትም የሞከረ ስለሌለ እንደምታውቁት ነገርየው አቅጣጫውን ስቶ ዛሬ የቤተክርስቲያኗ ሰዎች አንድ በአንድ ይሰደባሉ። እኛ ብንወቅሳቸው በስህተታችን ነው። እኛ አባቶችን በፍቅር በጥንቃቄ ነው የምናየው። ስታጠፉ ደግሞ ዝም አንለው። ልክ እንዳልኳቸው አሁን የትግራይ ሲኖዶስ ነገር ዝም የሚባል አይደለም። ቤተክርስቲያኑ ገንጥሏል። አገሪቱ አልተጎንጠለችም፣ ቤተክርስቲያኑ ተጎንጥላለች። ትግራይ የምትባል አገር ኖሮ ቢሆን ኖሮ እኔ ትግራይ ሲኖዶስ እኮ እስማማለሁ። ያው ህገ መንግስቱ በፈቀደው መሰረት እያንዳንዱ ቀበሌ አገር ማለት ትችላላችሁ፣ አያገባኝም። ይሻለናል ብላችሁ እንደ ህዝብ ከወሰናችሁና ከመረጣች። ነገር ግን አንድ ሀገር ውስጥ ሁለት ሲኖዶስ መቋቋሙ እና በዚህ ጋጠወጥ መንገድ ስትገኙ ትሰደባላችሁ። ይሄ ምንም እንደውም አልተሰደብኩም እውነቱ ለመናገር ግን እንጎስጻቻለን፣ እንሞግታቻለን። በኦሮሚያ ሲኖዶስም የተሰራው ስራ የምታዩት ነገር ነው፣ ያያችሁት የነበረ ነገር ነው። አንዳንድ ችግሮች አሁን ድረስ እንደቀጠሉ ራሱ በዛ ጉዳይ የነበሩ ሰዎች መስክሯል እና መረጃ ማስረጃም ስላለ ማለት ነው። መረጃ እስካሁን ድረስ አፈንግጣው ጫካ 4-5 እንደነበሩ እየተናገሩ አሉ። ለዚህ ማስረጃ አለ እና እንናገራቸዋለን። ስታጠፉ እንሞግታቸዋለን። ሀሳብ በሀሳብ አይ እንትን ጳጳስ አይኮሰስ ወይም ደግሞ ሰማይ አይታረስ የሚል አይነቱ አማርኛ ወይም ደግሞ አይሞገትም እንደሆነ ቃል ማያስፈልግ እንደፈለጉ የሆነ የሚለው አማርኛ ፐርሰናል አልቀበለው። ስለዚህ ቤተክርስቲያና ስትሰደብ አያገባንም፣ አልሰማንም። ድሮ ኤችአይቪ ማስታወቂያ ነበረ እንደዚህ አላይም፣ አልሰማም፣ አናገርም የሚባል አይቻልም ለኤችአይቪ ይባል ነበርና አሁንም በሀገር ጉዳይ በሃይማኖት ጉዳይ አላየሁም፣ አልሰማሁም፣ አናገርም የሚል አማርኛ አይሰራም። ከጠፋችሁ ሐሳባችንን በሐሳባቸው እንሞግታችኋለን። ይሄ ማይቀር ጉዳይ ሐሳብን በሐሳብ እንሞግታለን። ነገር ግን ጋጠ ወጥ የሆነ ሱድ ንግግር እንኳን ለሃይማኖት አባቶች እኛ ለሰፈር ሰው አንጥቀም። ሰፈር ውስጥ ጸብ ቢኖር እንኳን ዝም ብሎ መንደር አለ አይደለም እኔ ዱርዬ እንደኔ አይነት ሌላ ዱርዬ ጋር እንኳን ቢሆን አፍላፊ አንነጋገርም። እና ቤተክርስቲያናን ክብሯን አስጠብቁ የምንለው ለዚህ ነው። ባልተከበረች ቤተክርስቲያን የተከበረው ሰው አይገኝም። ባልተከበረች አገር ውስጥ የተከበረ ባለስልጣን፣ የተከበረ ዝነኛ ሰው፣ የተከበረ አርቲስት ሊኖር አይችልም። ከተከበረ እንደ አገር፣ እንደ ሃይማኖት፣ እንደ ህዝብ፣ እንደ ዓለም ተከባበር እንደ ሰው ልጅ ትኖራለህ። ካልተከበርክ ሌላው እየተዋረደ እኔ እየተከበርኩ እኖራለሁ የሚል ይሄ በጣም ሞኝነት የበዛበት ሐሳብ ስለሆነ ከዚህ ድርጊት መቆጠብና
ቤተክርስቲያኗን መጠበቅ ይገባችኋል። ይሄን አሳውንም ሲሞቻችን ላይ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ